እቺ ልጅ እኮ እኔ ጎትቼ ማውጣት እኮ አያቅተኝም። ቀላል እኮ ነው አይደል እንዴ? ዴቭ ምንድነው እየተፈጠረ ያለው? ልቀቂው፣ አንቺ ልቀቂው፣ ወደዛ ልቀቂኝ። አንቺ ያፈዘሽ አይበቃሽም እንዴ? ልቀቂኝ፣ አፈዘሽ አይበቃሽም እንዴ? አገቡ ድርሽ እንድትይ አልፈቅድልሽም። ታኛለሽ በፍቅር የምልሽው ምስማው እንደዚህ ደንዝዞ እንዴት ነው ያበላሽ? አትሬ እንጂ ቆመሽ ቤቴ ያለሽ እነሱ አብሬ ነው እንጂ አንቺ ጨንድጄ ማውጣት አያቅተኝም። ገባሽ? አክብሬያችሁ ነው። ይቅርታ ቡዜ፣ ሌላ ነገር ውስጥ እንድንገባ ማትፈልጉ ከሆነ ልጅ አስወጡልኝ ቶሎ። ውጪ ሲፈልግ ኤፍሬም ውጪ ይልሻል፣ ሲፈልግ ሩታ ታመናጭቅሻለች፣ ትገፈትርሻለች፣ ውጪ ትልሻለች። ሄርሜላ እኛን ቤተሰቦችሽን ሁሉ እያዋረድሽ ነው። ከዚህ ውስጥ ውጪ፣ ከዚህ ቤተሰብ ውስጥ ውጪ፣ በቃ ውጪ። ምንድን ነው የምትፈልጊው? ውጪ። እኛ ለአንቺ ብለን በምንሰራው ከታች እየመጡ የሩታ ቤተሰቦች ምናክል በኮመንት እንደሚያስለቅሱን ምናክል ጨጓራችን እንደሚላጥ እኛ ነን የምናውቀው። በቃ ታዩ። ከልጄ እናት ጋር መኖር እፈልጋለሁ ካለ ሲጀምር ዛሬ አብርሽ ትክክል አለ። መናገር የሚፈልገው ነገር ሁሉ ነበረ፣ ማውራት የሚፈልገው ነገር ሁሉ ነበረ። በአይኗ እያየችው ነበረ። ኦኬ፣ ጠረጴዛ ላይ ሁሉ መርፌ ነበረ። ምን ይሰራል መርፌው ጠረጴዛ ላይ? ሆስፒታል አይደለ? የሰው የሚወጋበት መርፌ ጠረጴዛችሁ ላይ ምን ይሰራል? ለምን አላማ ይዛችሁ መጥታችሁ ነው? ኦኬ፣ ጠረጴዛ ላይ ምን ይሰራል መርፌው? ኦኬ። በመቀጠል ደግሞ ማለት ነው አንድ እውነት ልንገራችሁ ሄርሜላ፣ ከዚህ ውጪ፣ በቃ ከዚህ ጌም ውጪ። ይሄ ጌም ነው፣ ውጪ፣ በቃ ከዚህ ውስጥ ውጪ። ራስሽን አታስንቂ። ጭራሽ ኤፍሬም አንቺን በዘበኛ እያስገረፍኩ ነው ማስወጣሽ አለሽ። ካኒው ማጅን ዘበኛ ተጠርቶ አንቺ እየተገረፍሽ ለምንድን ነው በዚህ ልክ ክብርሽን የምትጠዩ? ለምንድን ነው? አሁን ይመጣሉ የሩታ ቤተሰቦች እንዳለ ከታች ኮመንት ላይ እንዳለ ይመጣሉ። ውርር አድርገውን እንዴት አይምሯችንን እንደሚነኩት እንዲህ። አንቺ ደግሞ እኛን ልትረጅ ይገባል። በቃ ታይ ካልንሽ ታይ፣ በቃ ወደ ሚስቴ ወደ ትዳሬ ካለ ይሁን በቃ። በእርግጥ ታሟል ልጁ፣ ጤነኛ አይደለም። ዛሬ ደግሞ እኔ ቅድም አሁን ሌላ አላማ ያለው ነው የመሰለኝ። ደግሞ ያይሻል፣ አይንሽን ያይሻል፣ አይንሽን ያይሻል። ለመፍረድ ራሱ ከባድ ሆነብኝ እኮ እኔ እንዲህ። ስለዚህ አሁንም ቢሆን ሄርሜላ ማንም አፉን አንቺ ላይ እንዲከፍት አትፍቀጂ። አንደኛ ደረጃ። ሁለተኛ ደረጃ ደግሞ ለራስሽ ታማኝ ሴት ሁኚ። በቃ ታማኝ ሴት ነሽ አንቺ። ከዚህ በላይ የተሻለ ነገር ማግኘት የምትቺ ምርጥ ሴት ነሽ። ለራስሽ ለክብርሽ ታመኒ። በቃ ከነዚህ ጋር ክብርሽን አታስወርጂ። ጭራሽ እንደ ሕፃን ልጅ እየገፈታተሩ እያስወጡሽ። እኔ እንዴት እንደተናደድኩና እንዴት እንደተበሳጨው እኔ ነኝ የማውቀው። ፎርዋት ለምንድን ነው እንደዚህ የምትሆኙ? ለምንድን ነው? አይኖ ለአብርሽ አዝነሽ እንደሆነ አብርሽ ያለበትን ከኛ በላይ አንቺ እንደምታውቂ አውቃለሁኝ። አብርሽ ያለበት ሁኔታ በጣም ከባድና አሳዛኝ እንደሆነ አውቃለሁኝ። ግን ምንም አማራጭ የለም። ለምን አንቺ ክብርሽን ትጥያለሽ? ከአንቺ አልፎ ኦዲየንሶች መሳቂያ መሳላቂያ እየሆኑ ነው። እኛ እያፈርን ነው፣ እየተሸማቀቅን ነው። በቃ ተዩ። ከትዳሬ እሆናለሁ ካለ ለምን ቤተሰቦቹ አይመጡም? ለምን እናትና አባቱ አይመጡለትም? እውነት ይሄ ልጅ ፈዞ ከሆነ መተቱ ተሰርቶበት ከሆነ ለምን አዋቂ ትልቅ ሰው ቤተሰብ የሆነ ሰው መጥቶ ጉዳዩን ለምን በቤተሰብ አይታይም? ለምን አይታይም? አንቺ በዚህ ልክ ዋጋ በቃ ብዙ ዋጋ ከፍለሻል። ከአንቺ አልፎ እኛ ብዙ ዋጋ ከፍለናል። ኦኬ። አብርሽ አውቆም ይሁን ተደርጎበትም ይሁን መለየት የሚቻለው ቤተሰቦቹ መጥተው ወይ ጸበል ይውሰዱት ወይም ደግሞ ቸርች ይውሰዱት፣ የሆነ ቦታ ይውሰዱት እና የሆነ ነገር ያድርጉ። እንዴ አንቺ በዚህ ልክ በዘበኛ እየተገረፍሽ፣ በዘበኛ እየተተፋብሽ፣ ሰው እያቋሸሸሽ፣ በዚህ ልክ እንደዚህ እየተገፈታተርሽ፣ አይንሽን ማየት አልፈልግም እያለችሽ እያየሽ ለምንድን ነው ይሄ ሁሉ ዋጋ የምከፊበት ምክንያት ምንድን ነው? አይኖ አብርሃም ሁላችንም አሳዝኖናል እየሆነ ያለው ነገር፣ እኛም ሊገለጽልን አልቻለም። ምን አይነት አላማ እንዳላቸው ኤፍሬምና ሩታ ምንም አናቅም። ዝም ብሎ ብዙዎቻቸው ወደ ልጁ ተመለሰ። ሲጀመር ሩታ እኮ አብርሽን አፈልገውም። እናንተ ሞኝ አትሆኑ። ሲጀመር ሩታ አብርሽን አፈልገውም። ሲጀመር አብርሽን አፈልገውም እኮ ሩታ። ለምን በዚህ ልክ ራሳችሁን ታስጨንቃላችሁ እንዴ? ሩታ አፈልገውም። አብርሽን አውቃ ነው ከሁሉም ሰው ጋር አለያይታ ንብረቱን ወደ ራሷ አዙራ ለመጣል እንጂ አብርሽና ሩታ አብረው ህይወት ከቀጠሉ እኔ ዩቱቤን አቆማለሁ። ይሄው ወላሂ ይሄው በቃ እኔ እግዚአብሔርን አቆማለሁ። እውነት ነው የምነግራችሁ፣ ሲሪየስሊ የእውነት አቆማለሁ። እኔ ምንም ነገር ሚዲያ ላይ ከች ብዬ አልመጣም። ግደሉኝ። ለምን እንደሆነ ታውቃላችሁ? አብረው አይቀጥሉም። እሷና ኤፍሬም የተነጋገሩት ነገር አለ። አስባችሁታል? ኤፍሬም የሚያድረው ሩታ ቤት ነው እንዴ? ሩታ ቤት እኮ ነው ኤፍሬም የሚያድረው። ለምንድን ነው ይሄንን እዚህ ላይ እንኳን ማትባንኑት?
ስለዚህ ሄርሜላ ከዚህ በላይ ዋጋ መክፈል የለብሽም። ከዚህ በላይ ሩታ ክብሯን ጥላ የነበረውን ክብሯን አንቺም ልትጥይ አይገባም። ሩታ አትከተኝ እያለ ስትከተለው ነበር አይደል? ብዙ ሰው ተይ እያለን እኛ እኮ ለሩታም እኮ ደግፈን እኮ አብርሽን ስንወቅጠው ነበር እኮ አይደል እንዴ? ግን አሁን ደግሞ አንቺ እንደሷ እሱ የሄደበት ሁሉ እየተከታተልሽ ክብርሽን መጣል የለብሽም። ቤተሰብ እኔ እየተሰማኝን ነው የተናገርኩትኝ። እኔ የሚያስከፋ ነገር አይደለም። በቃ ያለው እውነታ ይሄ ነው። ይሄ ነው ይሄ ነው ያለው ነገር። እንዴት ሰው ክብሩን በዚህ ልክ ያጣል? እንዴት ሄርሜላ፣ ለምንድን ነው ለማን ብለሽ ነው ክብርሽን በዚህ ልክ የምታጭው? ማን ደስ እንዲለው ብለሽ እንዴ? ማንም እኮ አያመሰግንሽም። አሁን አንቺ ለአብርሽ ሁሉ ዋጋ ክፍለሻል የሚል የለም። እንዳለ አለያይተሻቸው ነው እየተባልሻለሽ። ከአንቺም አልፎ ደግሞ እኛ ኮመንት ላይ እየመጡ እየሳቁብን እየተሳለቁብን ሲስቁብን በየኮመንቱ ሩታ ጀግና ናት እያሉ እየሳቁብን እኛን ሁሉ እንዴት እንደምንሸማቀቅ ብታይ እኔ ራሴን ያመኛል። እንዴ አልበዛም እንዴ ቤተሰብ? ሀይ